ሰላም ሰላም፣ እንዴት ናችሁ? አማን ናችሁ? ሁሉ መልካም? ዋስ ጎይን ኦን ጋይስ እንዴት ናችሁ? ሁላችሁም ሰላም ናችሁ? ገና ልጆች ብዙ ስላልገቡ ገባ ገባ ይበሉና እንቀጠቅጣለን። ሄሎ ኤቭሪዋን እንዴት ናችሁ?
እንዴት ናችሁ ጋይስ? ሰላም ናችሁ? ጥያቄዎች ምናምን ካላችሁ እንዳይላችሁ የምትፈልጉት ነገር ካለ ዛሬ የመጨረሻ ክላሳችን ስለሆነ ከታች ላይ ጻፉልኝ። 25 ሰው ብቻ ሆናችሁ መጀመር ፌር ስላልሆነ ልጆችን ለመጠበቅ ያህል ነው። it's because ያው ቢያንስ ግማሽ ሰው መምላት ስላለበት ማለት ነው። ቅዳሜ አዛ ቀን ነው መሰለኝ ዛሬ። ይሰማል? ሰላም ናችሁ? ይሰማል? አይ ቲንክ ብዙ ሰው ነገ ሲባል እሁድ ነበር የመሰለው መሰለኝ። በ18 ስለሚል ሜሴጁ ነገ ሲባሉ እሁድ የሆነ መስሏቸው ነው መሰለኝ ብዙ ሰው ያልመጣው። እኔም ዛሬ እንደሆነ አላወኩም፣ እሁድ ነበር ብዬ ገመትኩት። ለዛ ነው። ኦ ሺት እንደዛ ነው እንዴ? ሌሊት እንደዛ ነበር መሰለኝ። ያው ያደረገው 7 ሰዓት ላይ ሌሊት ነበር ያደረገውና ያው እንደ እሁድ አድርጎ ነው የሚቆጥረው። እንደ ቅዳሜ አድርጎ ዛሬ ነው እንደተፖሰተ ነው እንትን የሚለው ነው እንዴ? አዎ። ኦኬ። ስለዚህ ነገ እናድርገው ታዲያ ሁላችንም አንድ ላይ። ያው ትንሽ ጠብቆ ሰው የማይመጣ ከሆነ በቃ አንድ 15 ደቂቃ፣ ከዛ ካልመጡ ነገ ማድረግ ይቻላል። ያስቸኩል። በቃ እንደዛ መሆን ይቻላል። እኔ የምልሽ ቢ ስንት ክላስ ነው የቀረን? ነው አንድ ክላስ ነው። አንድ ክላስ ነው ብሏል። ኦኬ። አሁን ምንድን ነው የቀረን? ምን ተርሞች ነው የቀሩ ምናያቸው? ዛሬ ማርኬት ስትራክቸር ማርኬት ስትራክቸር ነው። እሱንማ አየን። ማርኬት ማርክ ስትራክቸር አለኝ። ትሬንድ ነው ያየው እንዴ? ማለት ማርኬት ስትራክቸር ነው ያየነው ማለት ትሬንዲንግ ስትራክቸር ነው ዛሬ እንትን ዛሬ አይ ማርኬት ብቻ ማርኬት ትሬንድ ኢንትሪዎች እንዴት እንደምገባ አሳያችኋለሁ። እሱ ነው የብሶ ጥያቄ ምስል ኢንትሪ እና ቴክ ፕሮፊት እንዴት እንደምታደርግ ምናምን ፕሮፊት ሪስክ ታይም ፍሬም አናሊሲስ አሳያችኋለሁ እና እሱ ነው እናያለን። ከዛ በኋላ መጨረሻ ላይ የሚሆነው እንዴት ነው ነገሮችን ኮምባይን እያደረኩ እነዚህ ነገሮች እንዳለ አንድ ላይ የማየው የሚሉትን ነገሮች በደንብ አሳያችኋለሁ። so you guys can understand how price action ሌቭሎችን በደንብ እያየን how we going to handle those price areas እና እናደርጋለን ማለት ነው። Still let's see if the people is coming so ጠዋት ካዩት እንደዛ ነው የሚሆንባቸው። እኔ የምልሽ ቢ ይሰማል? አሉ አባት እንትን ጎልድ 10 ሚኒት ታይም ፍሬም ላይ ትሬድ የምታደርጊው ቮላታይል ስለሆነ ነው አይደለም። ሞር ኢንትሪ በደንብ አሪፍ ስለሆነ እና 15 ሚኒትስ እና 10 ሚኒትስ አስ ዳይሬክሽን ቴለር መጠቀም ስለምንችል። ኦኬ። አይ ዩኤስዲ ምናምን ትሬድ ስታደርጊ ሎንግ ትሬዶችን ስለምትይዥ ያው ማለት እንዳሰብሽው በደንብ ቀስ ስለሚሉ እንትን ያድርብሻል ትሬዶች ምናምን። ጎልድ ላይ ግን ፈጣን ስለሆነ ብዬ ነበር።
Actually, time frame ላይ ምንድነው መሰለህ when it comes to gold, you need to see more clearly is the more that you have a good entry, the more you will be safe. Plus ደግሞ if you want to add positions, you can add. So it's better if you see the market lower time frame ላይ more ብታዩ አሪፍ ነው. Let's say if we go to US 30 እስከ 1 ሚኒት አድርገን ትሬድ ማድረግ እንችላለን. Why? Because we have a space that the market can be seen እና በደንብ ምን ያህል ቮላታይል ሆኖ እያንዳንዱ እንትን 1 ሚኒት ላይ ነገሮችን በደንብ ስለሚያሳየን ማለት ነው። ስትራክቸሩንም ማየት እንችላለን። ኤቭሪቲንግ ዲቴል ያሳየናል ማለት ነው። when it comes to gold also like this. So እንትን ላይ ሌሎች ፔሮች ላይ we definitely will have to give it time because ምንድነው at the end ማርኬትን አንደርስታንድ ልናደርግ እንችላለን። ስለ ማርኬት ብዙዎቻችሁ ልታውቁ ትችላላችሁ፣ ወይም ደግሞ ያሳየኋችሁን ነገር እንትን ማለት ትችላላችሁ። ግን to have a better entry ምንድነው executing a trade እና ስለ ትሬድ የት እንደሚሄድ ማወቅ አንድ ነገር አይደል። so ብዙ ሰው የሚቸግረው ብዙዎቻችሁ እርግጠኛ ነኝ ከምትልኩልኝ ስክሪንሻትም ደስ የሚል ነገሮች ያለው ከእናንተ ያ ማለት ከሌሎችም ሰዎች ዋናው ምንድነው ፔሸንስሊ ትሬድን ገብተን ኤክስኪዩዝ ልናደርግ የምንችለው when we have a better entry ነው። better entry ደግሞ ስፔስም ሰጠነው አልሰጠነው በአስገባንለት ሪስክ ማኔጅመንት ተጠቅመን በስነ ስርዓት ትሬድ የምናደርግና ኤክስኪዩዝ የምናደርግ ከሆነ ያንን ፕሌስ this means ፐርፌክት የሆነ እንትን ይኖረናል ማለት ነው። ይሄ ምንድነው execution area ይኖረናል ማለት ነው። ስለዚህ 10 minutes is very good actually. Sometimes I go with 5 minutes to find a better entry. Besides that, more adaptations for the market. And then ለምሳሌ you guys can see Friday ጠዋት የወሰድነውን trade ብታዩ we have a good trade like because it's like we risk only like 25 pips I think. So I'm trying to adapt with the market that I can go more less stop loss እየተጠቀምን የምንሄድበትን ነገርና risk to rewardችን የምናሰፋበት ነገር. So if I start ልክ እንደ አሁን ለምሳሌ እንደ ሌሎች ፔሮች በስነ ስርዓት 20 ፒፕስ ብቻ ሪስክ አድርጌ መግባት የምችላቸውን እና ወይ 15 ፒፕስ ብቻ ሪስክ እያደረኩ ትሬድ ላይ መግባት የምችልበት ጊዜ ላይ ሲደርስ 10 ፒፕስ ማሆን ጓደኛ አለኝ እኔ 10 ፒፕስ ብቻ ነው ስቶፕ ሎስ የሚጠቀሙ he have a perfect የሆነ ኢንትሪ አለው። ያ ማለት ምንድነው የምጠቀሙን አሁን 10 ሎስ እና 15 ሎስ ከሆነ ወይ እናንተ አንድ ሎስ ሳይዝ ሊሆን ይችላል ወይ 5 ሎስ ሳይዝ የምትጠቀሙ ከሆነ you can kick it to a bigger risk ማለት ነው። ያ ማለት ምንድነው risk to rewardችን ይሰፋልናል። 20 ፒፕስ ሪስክ ብቻ አድርጋችሁ ለምሳሌ ኖርማል አካውንት ላይ እኔ $10,000 ከሆነ ዴይሊ ሪስክ ማድረግ የምፈልገው $10,000 ሪስክ ሳደርግ 50 if I stop loss 50 ሎስ ሳይዝ 50 ፒፕስ ቢሆን I'm going to risk የምጠቀመው ሳይዝ ሊሆን የሚችለው 20 ሎት ሳይዝ ነው ማለት ነው። ስለዚህ 20 ሳይዝ አንድ 10 ፖዚሽን በ10 ከፍታለሁ፣ አንድ ደግሞ better entry ከፍታለሁ ማለት ነው። so ማርኬት ላይ አሪፍ entry የሚኖረኝን ቦታ ፈልጌ ማለት ነው። so the other thing is ሌሎች ፔሮች ላይ ብታዩ አንዴ ነው ሞቅ አድርጌ የምገባው። ያንን ግን አሁን 10 ፒፕስ እና 20 ፒፕስ አደረኩት ማለት more 30 40 ሳይዝ መጠቀም እችላለሁ። why because the more ዋናው ነገር as a trader ለኛ ትሬድን ማንም ሰው ሊያውቅ ይችላል፣ ኤክስኪዩት ማድረግ ነው። ኤክስኪዩት ልናደርገው የምንችለው ደግሞ ስለ ትሬድ በማወቅ ብቻ ሳይሆን just ፐርፌክት የሆኑ ኢንትሪዎችን በመፈለግና ይሄ ልባችን ላይ የሚጫወትበትን ድሮ ዳውን ዋን ፓርት ማስወገድ ነው። ክፍሌ በእናትሽ አሁን አንጫት አሳየኝ እስቲ። ቆየው 3 ዓመት ሆነ አንጫት ካይ ትላለህ። ወሳኝ መብራት ጠፍቷል አዲስ አበባ በእናት አባቴ አብሽር በኩራዝ ዱአ እያደረኩ ዱአም ተደርጎ አልተቻለም። ሜቢ አብሽር ያበረ ጫን ነው ደግሞ ጋሽ እውነት ነው ፀጉር ያበቅላል ብሎኝ ነው እባክህ ተመልጬ የምቅመው። ይቅርብ እባክህ ቆየኝ እናትሽንማ ቆየሁ ጫት ካየ አቡ ዱባይ ስመጣ አሁን በቅርብ እመጣለሁ ጅል እመጣለሁ ቢቀንጥሽው። ኧረ ተይ አልፈልግም ሪስክ አታርቂ እንትማከም ሲጀምር ይግለ አየንም አላመጣም። ሜቢ እዚህ ሀገር ይገባል ይላሉ ግን I don't risk it that much. ኧረ አባቴ ምንም አያደርግ እዚህ ስትመጣ ባይሆን እናጫጭሰዋለን። ፈረሽረሽ ልበል መጥቼ ኢትዮጵያ። አራው በእናትህ ቢያንስ ደግሞ ድሬ ልውሰድህ በቃ ከቻልክ። በእናትህ ድሬን አውቃታለሁ። ኧረ ተው 2 ዓመት ምናምን ኖሬያለሁ። አቦቷ ምኑ ጋር እዛ ዩኒቨርሲቲ ነበርኩ ተጭሬ ነው የወጣሁት ከዛ። ኧረ ሰፈሬ እኮ እዛ ጋር ነበር በቃ አይቻለሁ ማለት ነው ትላለህ። ሲያባር አይ ቢሻ ዞ ወደ ክላስ ግባ አበጥበጥ
ኦኬ 50 ሰው ከደረሰ ክላሱን እንቀጠቅጣለን። ካልደረሰ ግን ስናፕ ፌር ጋይስ 70 ሰው እያለ 30 ሰው ይዞ ማስተማር አዛ ስለሆነ እንትን እንበልና የሚገቡ ከሆነ 50 ሰዎች እንጠብቃለን። 55 50 ምናምን ከሆነ ሞር ጥያቄም ሊኖራቸው ስለሚችል እዚሁ መጨረሻ ላይ ለመጠያየቅ ዝም ብሎ ሪከርዲንጉን ብቻ ከሚያው ባይ ዘ ወይ ዲስአፖይንት ሆኜ ነው ገና ክላሱ ሳያልቅ ይህንን ሪከርድ እያደረገ የሚሸጥ ልጅ አለ ኮርሱን እና ቲክቶክ ላይ ፕሮሞት ሲያደርጉ አይቼ አሲስታንት ልኮልኝ በጣም ዲስአፖይንት ሆንኩ። ማስተማሩ ላይ ያስጠላኝ ክላሱ ነው የሚጠቅመው። ሪሴል ከምታደርጉት እንትኑ በጣም አዛ ነው። በጣም አንዳንድ ሰው ግን ዲስአፖይንት ያደርጋል። ሄሎ ኤቢ ሰላም ወይ ነው? ኦሳማ ጋር እንዴት ነህ? እንደዛ ካለማ ሁላችንም ተረባርበን ሪፖርት ማድረግ አለብን። ሊንኩ ሼር አድርግልን። እንደዛ ነው የሚሻለው። በጣም ከባድ ሰው ነው። ገርም ነው። ሪፖርት በአንዴ የሆነ ታይም ላይ ግሩፕ ላይ ዲስከስ አድርገን አንዴ ሪፖርት ካደረግን አሪፍ ነው ብዬ አስባለሁ። አካውንቱ ትንሽ የሆነ እስቲ ልክለት እንደዛ አድርግና ሁላችን ግሩፕ ላይ ያለን ሁላችን በአንድ ታይም ላይ ካደረግነው አሪፍ ነው ብዬ አስባለሁ። አዎ በጣም ብዙ ስለሆነ ያው እዚህ ጋር እስከመጣን ድረስ ኦነስት መሆን አለብን። ፖስትላችሁ ኦኬ። ሌላ እንትን ልጠይቅ ነበረ። ሜቢ አሁን ያመጣው ክፍሌ እንትን በመሀል ገባብን እንጂ ጫት ይዞ ይቅር በለኝ ያው አነቃቅተዋለሁ። እንትን ቤቱ እንትን ይሄ አሁን ትሬዲንግ ስትገባ ማለት ነው በአንዴ ነው ማለት TP1 TP2 ትላልና በአንዴ ነው የምትገባው። ኢንትሪ ፖይንቱ አንድ ነው። ከዛ የተለያየ TP ትወስዳለህ። it depends አሁን ቅድም እንዳልኳቸው if I have find ለምሳሌ between these areas ብዬ ጃምፕ ብዬ የምገባበት ቦታ አለ። between these areas ብዬ የምላችሁ ቦታ ላይ የተለያየ ፖዚሽን ልከፍት እችላለሁ። ግን most of the time እኔ ያላችሁ አሁን ለምሳሌ ትላንትና የወሰድነው ትሬድ ለምሳሌ ሴልስ TP1 ይታርጓል። ግን TP1 ብዬ ራሱ መውሰድ ትቼ ለእናንተ የጻፍኩ እያለ ነው ተመልሶ ስቶፕ ሎስ የነካው ራሱና if I don't see at least 1 to 1 ለምሳሌ $5,000 ከሆነ ሪስክ ያደረጋችሁት $5,000 ሪዋርድ ካላየው ፕሮፊት መውሰድ አልወድም። ምክንያቱም I need to get at least ሪስክ ያደረኩትን ፕላስ ደግሞ የተለያየ ኢንትሪዎችን መዝጋት ትችላላችሁ። ለምሳሌ ብዙ ፖዚሽን ከሆነ የከፈታችሁት የተለያዩ መዝጋት ትችላላችሁ እና ስቶፕ ሎሳችሁን ራሱ ዝቃው ለምሳሌ TP2 ከደረሰ በኋላ ስቶፕ ሎሳችሁን TP1 ላይ ማስቀመጥ ትችላላችሁ። ታውቃላችሁ። ስለዚህ እንደዛ አድርጋችሁ ቢመለስም ትሬድ በTP2 ይዘጋል። አንድ ፖዚሽን ከሆነ የከፈታችሁ ደግሞ ያው ከት እያደረጋችሁ መውሰድ ትችላላችሁ። ሶ ማርኬት ላይ ራሴ ቁጭ ብዬ ስለምውልበት ስለማየው ኦር ደግሞ ከገባሁትም በኋላ በማል ስለማየው መውሰድ ያለብኝን ሰዓት አውቀዋለሁ። እናንተም ደግሞ የኔን ስትራቴጂ ስለምታውቁት TP-ያችሁ ሲደርስ you have to execute ትሬደርን ትሬደር የሚያስብለው ምንድነው? ፕሮፊት ሲወስድ ብቻ ነው። if you don't take profit ኖርማል የዩቲዩብ ላይ የሚያስተምሩ ትሬደሮች ናችሁ ማለት ነው። ምንም የምትለዩት ነገር የለውም። ሰዎች ስለ ትሬድ ሊያውቅ ይችላል። ኤክስኪዩቲንግ እና ትሬድን መውሰድ እና ሉዚንግ ቀናቶች ኖሮን ራሱ ዊኒንግ ቀናቶቹ ላይ ያረግናቸው when it comes to win lose ቀን ሲመጣ ስቲል ፕሮፊት ላይ ሆናችሁ ማድረግ መቻል አለባችሁ ማለት ነው። ስለዚህ ፕሮፐር ሪስክ ማኔጅመንት ተጠቅማችሁ ትሬዳችሁን ኤክስኪዩት እያደረጋችሁ የምትወስዱት ፕሮፊት ልክ ዊኑ ሲያልቅ you have to able to say okay ይሄን ያላሸንፍ ያለው የሚል ነገር ሊኖራችሁ ስለሚገባ ማለት ነው። ኦኬ ሶ ትሬድ መውሰድ አሪፍ ነው። always pay yourself ትሬድ መውሰድ አሪፍ ነው ማለት በአንዴ ኦቨርናይት የሚሆን ነገር አለም ትሬዲንግ። አሁን ለምሳሌ ቀላል ነው በጣም you guys can see $100 ብዙ ጊዜ ተነስቼ ያሳይቻችኋለሁ ቻሌንጅ ፕላስ ደግሞ ዝም ቢያውም በጎልድ ብቻ ሌላ ነገሮችን ሼር ሳላደርግ በጎልድ ብቻ ምን ያህል ሄዳለው የሚል ነገር ማየት ስለፈለኩ በጎልድ ብቻ ይሄንን $100 ድጋሚ እንትን ያልኩኝ በሌላ ፔር ቢሆን እስካሁን ሜቢ 1,000-2,000 ላልፍ እችላለሁ። ምክንያቱም it's very simple to risk more ከጎልድ በላይ ስፔስ ስለማይፈልጉ ሌሎቹ ማለት ነው። ግን ምን ያህል ሄዳለው የሚለውን ነገር ሞር ማየት ፈልጌያለሁ። ለምንድን ነው ይሄ ያደረኩበት ምክንያት as you guys see like someone can make money $7 $100 $1,000
$5,000 whatever amount you guys is comfortable የምትሆኑበትን ከሪስክ አረጋችሁ በኋላ ግን መውሰድ መቻል አለባችሁ። you have to say okay ይሄን ትሬድ ወስጄ ፕሮፊቱ ወጥቶልኛል ማለት ነው የመሰለ ነገር የለም። አሁን by the way እኔ ሲምፕል በሆነች መንገድ ነገሮችን እንዴት ኤክሲኪዩት ማድረግ ዛሬ በደንብ እስካሁን ያወራናቸው ነገር ዛሬ ሴንስ የሚሰጣችሁ የዛሬ ክላሳችንን ካየን በኋላ ነው። እና ሞር እንዴት ኦ ማይ ጋድ የምትለውን ነገር የሚገባችሁ ከዛሬው በኋላ ነው ብዬ አስባለሁ። እስካሁን የገባችሁ ነገር እንዳለው ነው ሳለ ግን ያ ማለት ዩቲዩብ ላይ ገብታችሁ አሁን ፍሪ ኤዱኬሽኖችን ብታዩ there is so many free education የሚሰጡ ሰዎች አሉ። እነዛ ሰዎች ትሬደሮች ላይሆኑም ይችላሉ ሊሆኑ ይችላሉ። ያ ማለት ምንድነው you cannot ምንድነው የሚባለው ይሄ እንትን ናቸው ማለት አይደለም፣ ጎበዝ ናቸው ወይ ኤክስኪዩት ያደርጋሉ ማለት አይደለም። ሰዎች ስለ ትሬድ ቁጭ ብሎ ሊያስተምራችሁ ይችላል። ለምሳሌ ዶክተር እናንተ እንድትሆኑ ዶክትሬትን የሚያስተምራችሁ ሰው ሊኖር ይችላል። ግን ኤክስኪዩቲንግ ትሬድ እና ፔይንግ ዮርሰልፍ ኦልዌይስ ማተር የሚያደርገው ነገር ነው። ስለዚህ አዳፕት ታደርጋላችሁ ማለት ቴክ ፕሮፊትን መውሰድ ለመዳችሁ ማለት always you'll be going to get something from the market እንጂ ማርኬት ላይ ገንዘብ እያሳያችሁ አይነሳችሁ ማለት። ስለዚህ ትንሽ ነገርም ቢሆን ኮምፓውንድ ኢንትረስት የሚባለውን ነገር ባለፈው ነግሬያቸዋለሁ። እነሱን ነገር እንዴት ነው ቢውልድ ሆነው ነው መጨረሻ ላይ እንትን የሚኖራችሁ ማለት። ስለዚህ at the end you guys have to understand taking profits small tune ትልቅ ይሁን ነገር እስከምታረጉትን ነገር ወይም ደግሞ ሳምንቱ ሲያልቅ በዚህ ፕሮፊት ነው የምትሉት ነገር ያስፈልጋችኋል ማለት። ስለዚህ ሉዞች ኖሮ ራሱ ሉዝ የምናደርግ የምንችለው 1 to 1 ነው ገብቷል። ዊን ግን 1 to 2 1 to 3 ድረስ ስለሚሄድልን አቺቭ ማድረግ መቻል ስላለብን always take profits guys. small ሆነ what's up እንትን ላይ ሃይ ፕሮባቢሊቲ ሴታፕ ሳገኝ ሞር ሪስክ አደርጋለሁ የምትዩ ነገር አሁን ለምሳሌ ኮንሲስተንትሊ ሜክ እያደረግሽ ትመጪና ሃይ ፕሮባቢሊቲ ሴታፕ በምታገኝበት ጊዜ 2 ቀን ወይ 3 ቀን ምናምን ወደኋላ ሜክ ያደረግሽውን ሪስክ አድርገሽ ነው እንትን ኤክስኪዩት የምታደርጊው ማለት ነው ያንን ሴታፕ። ሞቅ ማድረግባቸው ትሬዶች ይኖራሉ። ከዛ በኋላ ግን እሱ ዊን ካደረግሽ በኋላ በዛው ስቴጅ ነው የምትሄጂው የምታይ ነው አይደለም። አሁን እንደ መሰለሽ ለምሳሌ አሁን ብዙ ጊዜ ሃይ ፕሮባቢሊቲ ሴታፕ ራሱ ሞቅ አድርገህ ገብተህ ደግሞ ሊያጨልምብህ ይችላል። ምንም በቃ ኖርማል በቃ ማርኬት ላይ ያለ ነገር ስለሆነ ማለት ነው። ግን at the same time high probability ያቺን ቀን ነች probability። ስለዚህ ለምሳሌ if I'm risking 10,000 ዴይሊ $5,000 ሪስክ ማድረግ ወይ $10,000 ሪስክ የምታደርግ ከሆነ ልክ $5,000 ልክ when you find high probability setup በደንብ ሞቅ አድርገህ 20,000 ወይ $25,000 ሪስክ ካደረጋችሁ ሪዋርዳችሁ 1 to 2 ራሱ ቢሆን 50,000 40,000 ብለን ታስባለህ። ያ ማለት ኔክስት ቀንም ያንን ሪስክ አደርጋለሁ ብለህ ማምጣት አትችልም፣ ምክንያቱም ድጋሚ ወደኋላ ያስቀራል ማለት። ስለዚህ ምንድነው ወሩን ሙሉ የምታገኛትን 5,000 እና 4,000 በየቀኑ እየሰራሃት የነበረችዋን ከፍ አደረገልህ ወይም ደግሞ ፔይአውት ሞር አደረገ ማለት። ስለዚህ even though you lose ተከታታይ 4 ቀን እንኳን ሉዝ ብታደርግ ስቲል ፕሮፊት ላይ ነው የምታርፈው ማለት። ስለዚህ እድገት የምትፈልጉ ከሆነ definitely you need to see a market እና probably ሴታፓችሁ ላይ ሪስክ ማድረግ መቻል አለባችሁ። ምን የሚባል ነገር አለ አንድ ይሄ ምንድነው ለምሳሌ ሲምፕል የሆነች ኤግዛምፕል ልንገራችሁ። ከመገናኛ ወደ 22 የሚሄድ ታክሲ ወደዛ እንደሚሄድ እያወቃችሁ እዛ ውስጥ ለመግባት አትፈሩም አይደል? ልክ እንደዛ ነው በቃ ማርኬት ላይ መኪናው ሄዶ እዛ ጋር ተበላሽቶ ሊቆም ይችላል። ከዛ በኋላ ብራችሁ ታይማችሁም ሪስክ ሊሆን ይችላል። it doesn't matter bro ግን as long as you know sometimes you have to risk so ማደግ ስላለብን ማለት ነው ማደግ ስላለብን high probability setup የሆኑትን አጋጣሚዎች መጠቀም ያለብን ከዛ አንፃር ስለሆነ if you know the market is going that direction why you risking only 2% ገብቷል high probability setup ስለሆነ ማለት ነው። if you look still ደግሞ ውስጥ ላይ ደግሞ oh shit ምናምን የሚል ነገር ከመጣ ግን እንትን ማለት አለባችሁ ማለት you have to say እቺን ቆጠብ ላድርግ ብላችሁ ማለት አለባችሁ። ፕላስ ደግሞ ዊኖች ሊሸውዷቸው አይገባም። 1 2 3 4 5 ዊን 1,000 ዊን ሊሸውዷቸው አይገባም። ሴታፓችሁን የምታምኑበት ካልመጣ ድረስ የምታምኑ ሪስክ ማኔጅመንታችሁ መቀየር ስለሌለበት ብዙ ሰው አንድ የሆነትን የትሬዲንግ ሩቲኑን ብታዩ የብዙ ሰዎች አሁን 3 ዓመት 4 ዓመት ወይ 2 ዓመት 3 ዓመት ይደጋግሙታል in one circle why because እንትን ስለሆነ ማለት ነው። ይሄ እድገት የሌለው ነገር ስለሚሆን ገብቷል። $1,000 ሪስክ የሚያደርጉትም ሴም ኦልሞስት ያቸው አካባቢ ነው $1,000 ነው የሚሰሩት። ፕሮባብሊ ሃይ የሆነ ሴታፕ ሲያገኙ
ሪስክ አድርገው ኤክስኪዩት አያደርጉም። ዋይ the main thing is to grow። አንድ ድርጅት ወይም አንድ ነገር ስንከፍት ያ ካምፓኒ ማደግ መቻል አለበት። ሪስኩም ያን ያህል እየበዛ ይሄዳል ማለት። ስለዚህ if you find a high probability setup just go for it bro execute። ከዛ በኋላ ግን ትመለስና you go back to a random base። how about the compound interest ላይ ስትይ አሁን ለምሳሌ አንቺ ከዛሬ ዓመት ወይም ከዛሬ 2 ዓመት ምናምን በፊት ትሬድ የምታደርጋቸው አማውንቱ አድጓል ገብቷል። በኮምፓውንድ ኢንተረስት ቀስ እያልክና መች ነው ሳይዝን ከፍ እያረክ የሆነ ሰዓት ላይ ከፍ እያረክ የምትመጣበት ታይም አለ። እነዚህ ታይሞች መች ናቸው እና ሳይዝህንስ በምን ያህል መልኩ ከፍ ታደርጋለህ? አሁን ለምሳሌ እንበልና አንድ ሰው $100 ጀምሮ ከዛም በኋላ 0.1 ለአንድ ወር ቀጥቅጦ ወይም ለአንድ ወር ትሬድ አድርጎ ከዛ በኋላ በሚያገኘው ፔኒል ሪዛልት ከዛ ሞር ትንሽ ደግሞ ከፍ እያለ ሪስኩን እንደዛ ካልሆነ ያው ኮምፓውንድ ኢንተረስቱ አይመጣም። ስለዚህ ዌናሪው እንደዚህ ያረግሽም ቀስ እያልሽ መጀመሪያ ላይ እንደዚህ ቀስ እያልሽ ሪስክ የምታደርጋቸው ወይም ሎትሽን ሳይዝሽን እየጨመርሽ የምትሄድባቸው እንትኖች ወሳኝ ናቸው እና እነዚህ አንቺ ጋር መች ናቸው እና ሪያሊስቲክ የሆኑ እንትኖችንስ ምን አይነት ናቸው? ሲምፕል የሆነ ነገር እኮ ነው ብሮ ይሄንን ለማወቅ። ለምሳሌ አንድ ቀላል የሆነ ነገር ልንገርህ። ለምሳሌ የኔን አካውንት አይተሽዋል የላኩላችሁን አይ ፕሮባቢሊቲ ሴታፕ የነበሩ ትሬዶችን ኤክስኪዩት አድርጌ አሳይቻችኋል። ለምሳሌ 500 ደርሶ ነበር ወደ $400 ተመልሷል። $100 አካውንቱ 0.1 0.1 አለ 0.5 የገባቸው አሉ 0.525 ሆኖ ያጣሁትም ገንዘብ አለ። ግን ሪስክ ማኔጅመንቴ ፐርፌክት ነው። ሪስክ ቱ ሪዋርዴ ፐርፌክት ነው። ስቲል በዚህ ሳምንት ነው የጀመርኩት። ኢማጂን ላይክ በአንድ ሳምንት ውስጥ ሉዝ ያደረግናቸው ትሬዶች አሉ። ዊን ያደረጋቸው አይታችሁታል። እንደውም የመጨረሻ ቀን በደንብ ሪስክ አድርጌ ራሱ ሉዝ ሆኖ ስቲል ኦልሞስት 300% ምናምን አካውንቱ አድርጎ ነው እንትን ያለው አይደለ። ገንዘብን ሊያድግ የሚችለው ዛሬም ነገም ከነገ ወዲያም ፕሮፊት ስትወስድለት ነው። ኮምፓውንድ ኢንትረስት ማለት ምንድነው? ኤቭሪዴይ ገንዘብ አንተ ጋር የሚገባው አንድ ላይ ተደምሮ ማለት ነው። በሲምፕል አማርኛ ገብቶሻል። ስለዚህ ኤቭሪዴይ ገንዘብን ማግኘት እና ኤቭሪዴይ ደግሞ ገንዘብን ሉዝ ማድረግ ወይም ሳትወስድ መቅረት ልዩነቱ ይገባሻል። እንዴት ነው? ኤቭሪዴይ $40-50 እየወሰድክ ከሆነ ከ5 ቀን በኋላ $250 አካውንት ላይ ጨምሯል ማለት ነው። ተረዳሽ? ስለዚህ ኤቭሪዴይ ያችን ገንዘብ ኤክስኪዩት እያደረክ መውሰድ ከዛ በኋላ ኔክስት ዊክ ላይ ከነዛ ሃይ ፕሮባቢሊቲ ሴታፕ የሚመጣልህ ቀን 100-200ን ሪስክ ማድረግ ትችላለህ። ከሌለ ግን አካውንት ላይ በየቀኑ ፕሮፊት እየወሰድክ ካልሆነ you don't find when to have a good risk የምታደርገው ጉድ የሆነ ትሬድ ላይኖር ይችላል ማለት። ስለዚህ ኤቭሪዴይ you be consistently ይሄድክ አሪፍ እንትን በሚኖር ሰዓት ጠቅ ታደርጋለህ። ሉዝም ቢኖር በዛ ሰዓት ግን ስቲል ሉዝ የምታደርገው ኦልሬዲ ፕሮፊት ላይ እየወሰድክ ስለነበረ ስቲል የተደመረ የተደመረ ነው የሚሄደው። ስለዚህ ልክ አካውንት ሳይዝ ሲያድግ አንተ ራስህ ከዛ ጋር ከአካውንት ጋር ማድረግ ትጀምራለህ ማለት ነው። ገብቷል? ሶ ፕላን ታወጣለህ። you go with the plan ፕላን ያለህን ፕላን ኤክስኪዩት እያደረክ ልትሄድ የምትችለው 0.5 አሁን 0.1 አሁን እንዳልከው ለአንድ ወር ከሆነ ኤክስኪዩት ማድረግ የምትፈልገው ጀስት ስቲክ ቱ ዳት ፕላን ኤክስኪዩት አንድ ወር። ከዛ በኋላ ፔን የለን አይተህ ሉዝህንን አስተካክለህ ወይንም ድጋሚ ትሬድን አይተህ የሚቀጥለው ማንድ ደግሞ እያሳደግ ትመጣለህ ማለት ነው። አንድ ወር ሙሉ ኮንሲስተንት ሆነ መኖር እንትን ላይ ጠበቅብህ ይችላል። ገብቷል? አካውንትን ለማሳደግ እንዳልኩሽ ነው። በዚህ ሳምንት አሁን $600 ደርሶ ነበር ያ አካውንት። ዊን ቢሆን ኖሮ ያ ትሬድ 1,000-2,000 ሊገባ ይችላል ማለት ነው። ካልሆነ ግን ተመልሶ 400 ላይ ነው ያለው። ተረዳኝ አይደል? ሰው ግዴታ አንድ ወር ላይ ይችላል። when you see a good trade you can risk $50 ሪስክ ታደርግ የነበረውን የሁለት ቀኑን $100 ሪስክ ታደርጋለህ ማለት። ስለዚህ 2 ቀን ወደ ኋላ ይመልሳል ወይ ደግሞ 5 ቀን ወደ ኋላ ወደፊት ያሻግራል። ግን at the same time 5 ቀን ሲያሻግር ተመልሰህ ግን 0.1 ላይ ነው የምትሄደው። ምክንያቱም you need to go consistently እንጂ 5 ቀን አሻግሮኛል ብለህ በዛው ስፒድ ከሄድክ ደግሞ ተመልሰህ 2ኛ ቀን ላይ ስለሚያስመልስህ ማለት ነው። the main thing is to have money አካውንት ላይ በደንብ የተደመረ እንዲመጣ ስለሆነ ዋናው ፕላን ማለት ነው። ገብቶሻል አይደል? ስለዚህ ያው እንደ ፕላን ሻይተሽና እንደ ማርኬት ጊቭ እንዳደረገሽ አይተሽ አካውንት ጋር ሄድ ማለት ነው። አካውንት ማተር ያደርጋል። ገብቷል? አካውንታችን ማተር ያደርጋል እንዴት ትሪት እንደምናደርገው። if you respect the money እና እንትን የምትሉ ከሆነ አካውንቱ ያደርጋል ወዲያው። I don't know $1,000 ከኒንጃ $1,000 አካውንት ውስጥ ካለ ኒንጃ የመመለስ እና የመፈንዳት ቻንሱ በጣም አዛ ሰዎች ሆናችሁ ሪስክ ማኔጅመንታችሁን እንትን ካላላችሁ በስተቀር የመመለስ ቻንሱ በጣም ሬር ነው። በተለይ በስነ ስርዓት ፕሮፐር የሆነ ሪስክ ማኔጅመንት እና ፕሮፐር የሆነ ስትራቴጂ ኖሯችሁ
የምትጠቀሙ ከሆነ $1,000 እና $500 በላይ ያለ አካውንት በጣም ሶሊድ አካውንት ነው። እኔ እንጃ $1,000 አካውንት ከደረሰ $100,000 የማይደርስበት ነገር የለም። ግሪዲ ሆናችሁ በጣም እንትን ካላላችሁ በስተቀር ዋይ ዩ ጀስት ሃቭ ቱ ኪፕ ዘ ሴም የሆነ እንትን መንገድና ሞመንተም ይዛችሁ ብቻ ሳይዙን ብቻ ከፍ እያደረጋችሁ ሪስክ ሪዋርድ እና ግሪድን እንዳይኖርባችሁ እንዲደመር ማድረግ ነው። ኤቭሪዴይ ሳታስቡት ከ3 ወር በኋላ አካውንቱ $100,000 ይደርሳል ማለት ነው። ምክንያቱም በየቀኑ ዝም ብላችሁ ብታስቡና $300 ብታስብ በወር ስንት ነው? ያው ሉዚንግ እንኳን ጨምሮ ማለት ነው አትሊስት 200-300% እያሳለፋችሁ አካውንቱን ማለፍ ይችላል እያንዳንዱ ሳምንት ማለት ነው። ገብቷል? ያ as long as you use a proper risk management እና ገንዘቡን የምታከብሩት ከሆነ you definitely will have that month crazy month ሊኖራችሁ ይችላል። ገብቷል? ኤቢ አንድ ጥያቄ ነበረኝ እኔ ጠይቂኝ ጋሽ። ይሰማል? ስለ ኒውስ ነበር የምጠይቅህ እና ምን አይነት ኒውሶች ነው ትሬድ የምታደርግ? ሲፒአይ ትሬድ ታደርጋለህ? ትሬድ አደርጋለሁ። አሁን ጎልድ በተለይ ትሬድ አደርጋለሁ። ምክንያቱም ያው ሞር ዩኤስዲ ያለባቸው ፔሮች ለእኛ አሪፍ ናቸው አለ። ምክንያቱም ሞር ቫለታይል በሆነና ሞር ቮሊዩም በገባ ቁጥር ሞር ኦፖርቹኒቲ እየሰጠን ነው ሄደው። በተለይ እንደ ላስት ዊክ አሁን ሌዚ የሆነና ኮንፊውዝ የሚያደርግ ጊዜያቶች ላይ እንደዚህ በዚህ ሳምንት አሁን ዜና ሲገባ ሞር ቮሊዩም ሲኖረው ማርኬታችን ላይ እንቅስቃሴዎች ባሉ ቁጥር ዳታ እየሰጡን ሞር ኦፖርቹኒቲ ይሰጣል። ፕላስ ደግሞ ኮሬክሽናል መውሰድ ትችላለህ። ከማርኬት በፊት ከሆነ መጀመሪያ የገባሁት አንዳንዴ ሪስክ አድርጌ ዝም ብዬ ትሬድ የማደርግበት ጊዜ አለ። ኦልሬዲ ግን ማርኬት ላይ ሆኜ ፕሮፊት ላይ ከሆነ ያው ስቶፕ ሎስ ብሬክ ኢቭን አድርጌ እንትን እላለሁ። አንድ ያየሁት ነገር ምን መሰለህ እንትን 1 ደቂቃ ምናምን ሲቀረው የማርኬቱ ሙቭመንት በተቃራኒ አቅጣጫ እየመጣ ይመጣል። አብዛኛው ጊዜ ኒውሶችን እንትን ማርኬቱን ሳየው በተቃራኒ አቅጣጫ እየሄደ ይመጣል ማርኬቱ ማለት ነው። በ1 ደቂቃ አካባቢ ምናምን ሲቀረው እና ያ ትክክል ይመስልሃል ወይ ደግሞ ምን አይነት ሀሳብ ነው ያለ ዛሬ? ነገርኩሽ እኮ ይኸውልሽ፣ አሁን አንተ ስላጋጠመህ ነው እንጂ በተቃራኒ አሁን ለምሳሌ ትሬድ ገብቼ እኔ there is so many times በምፈልገው ዳይሬክሽን የሄደባቸው ብዙ ጊዜ አለ። at the same time ደግሞ ቫዮሌት የሚያደርግ አለ። አንዳንዴ ደግሞ ስቶፕ ሎስን ነክቶ ደግሞ ወደምፈልገው ዳይሬክሽን የሚሄድበት ቻንስ አለ። so it's like you cannot predict these things ግን at least ከማርኬት በፊት ከሆነ proper risk management ተጠቅመሽ መግባት ትችላለሽ። ወይ ደግሞ ሰፓሬት የሆነ አካውንት ኒውስ ትሬድ የምታደርጉበት ሊኖራችሁ ይችላል። መምጣት የለውም እሱ ራሱን የቻለ ነገር። እሺ እንዴት ነው? ሁለት ጥያቄ አለኝ እኔ። አንደኛው ለቢግነሮች ጎልድ ቮላታይል ነው እና ትንሽ ፈራሁት። ለቢግነሮች ሪከመንድ የምታደርገው ከረንሲ ፔር ካለ ቶፕ ኦን ዘ ሊስት የምትለው አንደኛ እሱ ነው። ሁለተኛ ደግሞ ተቋርጧል። ኧረ ሁለተኛውን ነገር ሰስፔንስ። ሁለተኛው ጥያቄ ደግሞ አሁን እያስተማርከን ያለው የአንተ ስትራቴጂ 12 አወር ታይም ፍሬሙን አንሎክ ማድረግ አለብን ግዴታ ወይስ በየትኛውም ታይም ፍሬም ብናደርግ ይሰራልናል? ኦኬ ሶ 12 አወር ለምንድን ነው? ጀስት ዊክሶች ላይ ለማየት ስለምፈልግ ነው። ሞር በተለይ ደግሞ ጎልድ እና እንትን ትሬድ ለምታደርጉ ሰዎች ነው። ግን you don't have to unlock ከሌላችሁ በዴይሊ ላይ አዳፕት ማድረግ ትችላላችሁ። ዴይሊ እና 4 አወር ላይ አዳፕት ማድረግ ይቻላል። ዊኮቹን በደንብ አዳፕት ማድረግ የምትችሉ ከሆነ እኔ ግን ሞር ዳታ የማየው 12 አወር ላይ አድርጌ እያንዳንዱ ሲንግል አወር ክሎዚንግ ካንድልስቲኮችን ማየት ስለምፈልግ ነው። ለዛ ነው that's the only reason use 1 hour so if you want you can adapt it's not going to be a problem ላልከኝ ደግሞ ምን ነበር ያልኛው ጥያቄ ደግሞ መጀመሪያ ጎልድ ኤክስትሪምሊ ቮላታይል ነው እና ለቢግነሮች ሪከመንድ የምታደርገው ከረንሲ ፔር? ኦኬ ሶ ከምንም በላይ GBP USD is very crazy pair ነው by the way I don't know how you guys see GBP USD Euro USD ብዙ አሉ። እኔ ሪኮመንድ ማድረጋችሁ ወይ ጽፍላችሁ እና እዛ ታዩታላችሁ። at the end ሁላችንም the plan is to make money so አሪፍ ነው እነሱ ስለሆኑ ፔሮች የምትጠቀሙ። ቴንክስ። ጥያቄ ነበረ ይሰማል? ይሰማል?
ይሰማል። ድምፅህን ከፍ አድርገውና ኦኬ ኤቢ እየሰማኝ ነው ወይስ? እየሰማን ነው። አንሚት ነው ያለው ኤቢ። ሄሎ ይሰማል? አዎ። ኦኬ ኦኬ እሺ አንድ ጥያቄ ነው፣ አንድ ሁለት ጥያቄ ነበረ። እሺ የመጀመሪያው ስለ ትሬዲንግ ማኔጅመንት ነው። ብዙ ጊዜ ሲግናሎችን ፖስት ያረካቸው ስቶፕ ሎስ ወይ ደግሞ ቴክ ፕሮፊት የምታስቀምጥበት በፒፕስ ነው ሚጀር የምታደርገው። አሁን ለምሳሌ 25 ፒፕስ በየ25 ፒፕሱ ቲፒን ያስቀምጣል ምናምን ትላለህ እና አሁን ካለን ሪስክ ማኔጅመንት ወይ ደግሞ አራር አሁን ለምሳሌ ግዴታ አንድ ትሬድ ላይ ዋን ቱ ዋን የሚመከረው አለ ግዴታ ፕሮፊተብል ለመሆን ወይ ደግሞ ከዛ በላይ ማለት ነው። አሁን ለምሳሌ በየ25 ፒፕሱ ያስቀመጥነው ቲፒ ለምሳሌ ዋን ቱ ዋን ሜሞሪ ያለን ከሆነ በኋላ ኦቨርኦል አራራችን ላይ ወይ ደግሞ ፔኔላችን ላይ የሆነ ፋክተር አይኖረው ተመልሶ ያችን የመጀመሪያውን ቲፒ ወይ ደግሞ ከ25 ፒፕስ በኋላ ያለችውን ቲፒ በሚነካበት ሰዓት አራራችን ላይ እንትን አይኖረውም፣ ተጽዕኖ አይኖረውም ትሬድ ማኔጅመንት ላይ። ምናልባት ከገባ ጥያቄ። ኦኬ ሶ ቤዚካሊ ምንድን ነው መሰለህ አራርህን ራስህ ነው። ከዚህ በፊት ባለፈው ነገራችሁ ነበረ ከሰማችሁኝ አላውቅም። አዳፕት ማርኬት አዳፕት የሚባል ነገር አለ። አንዳንዴ እንትን አለ ይሄ ማርኬት ላይ ዩ ዊል አዳፕት። ለምሳሌ ዋን ቱ ዋን ኢዝ ዘ ቤስት ኤክስኪዩሽን ሜትድ እውነቱን ለመናገር ለመጀመሪያ ትሬደሮች ለምሳሌ አሁን ለጀማሪ ትሬደር ቢያንስ ለአንድ ለሁለት ወር ለሶስት ወር ዋን ቱ ዋን ሪስክ ሪዋርድ ኤክስኪዩት ብታደርጉ አሪፍ ነው። ለምንድን ነው ኢፍ ዩ አር ሉዚንግ ኮንቲኒስሊ ሉዝ እያደረጋችሁ ከሆነ የስ ወደ አካውንታችሁ ይመጣል። ኮንቲኒስሊ ዊን እያደረጋችሁ ግን አንድ ሁለት ቀን ብቻ ሉዝ የምታደርጉ ከሆነ ስቲል ፕሮፊት ላይ ነው አንደኛ የምትሆኑት። ሁለተኛ ነገር ደግሞ አካውንታችሁ ቅድም ላልኳችሁ አካውንታችሁ ያደርጋል። ፕላስ ደግሞ አዳፕት ታደርጋላችሁ ምንን ዊን ማድረግን ገብቶ ትሬድን ዊን አድርጎ መውጣትን። ስንቶቻችሁ ናቸው እዚህ ውስጥ አሁን ትሬድ ጀምራችሁ ፕሮፊት አይታችሁ ሳትወስዱት ያመለጣችሁ? ስንቶቻችሁ ናችሁ? ገብቷል። በጣም ብዙ ሰው የሚያቃጥለውና የሚያናደው ሮንግ ዲሲዥን እንዲያደርግ የሚያደርገው ፕሮፊት እያየ ወይም ደግሞ ፕሮፊት መውሰድ እየቻለ ገብቶ ፕሮፊት ትሬድን መውሰድ እየቻለ ኤክስኪዩት አለማድረግ እና ትሬድን አለመውሰድ ነው። ያ ደግሞ ለምንድን ነው አዳፕት አላረገም ገንዘብን መውሰድ። እኔ አንዳንዴ I let it run. I just let it run. ምንድን ነው I let it run ማለት ምንድን ነው? ዝም ብዬ ተወዋለሁ ማርኬት ሪስክ አድርጌ ማለት ነው። sometimes ደግሞ ቶሎ ወስጄ የመውጣበት ጊዜ አለ። ለምን? the main goal is to win. The main goal is to make money. so አራራችሁ ፌል ሊያደርግ ሊነካባችሁ የሚችለው አዳፕቴሽን ከሌላችሁ ነው። ዊን ማድረግን አዳፕት በምታደርጉ ሰዓት ከሆነ 3 ቀን ዊን አድርጋችሁ አንድ ቀን ስታደርጉ የሁለት ቀን ፕሮፊት ላይ ስትሆናላችሁ። then the next ይሄንን አዳፕት ካደረጋችሁ በኋላ 1 to 2 አራር ደግሞ መልመድ ትጀምራላችሁ። ያ ማለት ምንድነው? $50 ሪስክ አድርጋችሁ $50 ስትወስዱ ከነበረ $50 ሪስክ አድርጋችሁ $100 መውሰድ ትችላላችሁ። ወይም ደግሞ $200 $150 እያላችሁ ትሄዳላችሁ ማለት ነው። ልክ የኛ የማይንዳችን when it comes to winning እና ትሬድ ኤክስኪዩት በምናደርግ ሰዓት አዳፕት ያደርጋል። ልክ እንደ አዳፕት ያደርጋል ማለት እንደ ምን ልበላችሁ፣ ልክ እንደ ስፖርት ሰውነታችን ስፖርት አዳፕት እንደሚያደርገው ወይም ደግሞ ሩጫ አዳፕት እንደሚያደርገው እንደዛ ነው አዳፕት የሚያደርገው ጭንቅላታችን። ዩል ጎይኒን ሀሳብ ሳትቀያይሩ አረ ልውጣው ወይ ልጠብቀው ምናምን የሚሉትን ነገሮች ፌር እያደረጋችሁ ወይም ደግሞ ውስጣችሁ ያለው ነገር ገብቶ ሳይቆጣጠራችሁ ማርኬት ላይ ገብታችሁ ኤክስኪዩት አድርጎ የመውጣት ነገር ይበዛላችኋል ማለት ነው። እነዚህን ነገሮች አዳፕት ካረጋችሁት በኋላ እያሳደጋችሁ መምጣት ትችላላችሁ። ስለዚህ 1 to 1 then 1 to 2 then 1 to 3 እነዚህን ነገሮች ይዩት፣ ሞክሩትና እኔ በጣም የጠቀመኝ ነገር ስለሆነ እናንተም ይጠቅማችኋል። why because if our mind is not adapting እና ደግሞ እጃችን ትሬዳችን ሳይኮሎጂያችን አብሮ የተስተካከለ እንዲመጣ ያደርገናል። why because ማሸነፍን ስለለመድን ማለት ነው። ኤቭሪ ታይም ገብተህ ትሬድን ኤክስኪዩት ማድረግ ስለለመድን። ብዙዎቻችን ችግር የብዙ ሰው ችግር ማርኬት ፕሮፊት አይቶ ሳትወስዳችሁ በመውጣታችሁ ምክንያት ኔክስት ትሬዳችሁን ያበላሽባችኋል። ወይ ቶሎ ማርኬት ላይ ቶሎ ኤክስኪዩት እንድታደርጋችሁ እንድትወጣ ያደርጋችኋል፣ ወይም ደግሞ ያልሆነ ትሬድ እንድትገቡ ያደርጋችኋል። ስለዚህ እነዚህ ነገሮች ማርኬት ላይ እንደውም ሪስክ ቱ ሪዋርዳችሁ ፔኔላችሁ ላይ አፌክት ሊያደርገው የሚችለው ከዚህ አንጻር ነው ሞር። ምክንያቱም if you are winning and if you are losing, let's say if you are winning 20 days and if you lose 10 days bro, you still be winning
20 days more so 10 days more ስለዚህ አዳፕቴሽን ነው ከዛ 1 to 2 በምታረጉበት ሰዓት 1 to 2 ሬሽዮን ደግሞ መውሰድ ትጀምራላችሁ ኤክስኪዩት ማድረግ ትጀምራላችሁ then እንደዚህ ስለዚህ even losing ቀናቶች ምንም መስሏችሁ አይታያችሁ ምክንያቱም you were closing profits the main thing ምንድነው ፕሮፊትን ሞቶ መውሰድ እኔ ላይቭ ሴሽን የጀመርኩትና ሲግናል ሩሙን ሙሉ ወደ ላይቭ ያረኩት ከዚህም በኋላ ሙሉ ላይቭ ማረገው ለምንድነው ብዙ ጊዜ ወጥቻለሁ ብዬ ቻው ብዬ መውጣበት ምክንያት ብዙ ልጆች ትሬድ ፖስት አለው እኔ ኤግዛክትሊ ሴም ትሬድ ነው ፖስተው እኔ እንትን እያልኩ ነው ግን at the same time ልጆች ዊን አላረጉም it's like አይዘጉም ፕሮፊቱን or something like this ስለዚህ ይሄን ነገር አቮይድ ለማድረግ እነሱ ረዳለው ብዬ ነው ስለዚህ ዊን ያረጋው ኦኬ ዘግቻለሁ ካልኩ I just close that profit and now we going out የሚለውን ነገር አዳፕት እንድታረጉት ነው ምክንያቱም ብዙ ሰዎች ስቶፕ ሎስ እኔ ቲፒ ይደርሳል ብዬ የማስብበት ቦታ ሊኖር ይችላል እዛ ጋር ግን ሳንደርስ ሊመለስ ይችላል ትሬዱ ቁጭ ብለው $500 ፕሮፊት አይቶ 300 ወይ 200 ማይነስ የሚዘጋ ሰው ብዙ አለ ኤክስኪዩት ማድረግ ችግር ስላለበት ማለት ስለዚህ ማርኬትን በተለይ አዳፕት አድርጋችሁ የቱ ጋር ካራክተር እንደቀየረ ምናምን እስክታውቁት ድረስ እንትን ብትሉ አሪፍ ነው 83 ሰው አለ ግሩፑ ላይ አም ሶሪ በዛው ቀጥልኩ ጨዋታ 83 ሰው አለ 40 ሰው ብቻ ነው የገባው ጋይስ ሶ እንዴት እንደማደርግ አላውቅም 88 ሰው እንደው ጭራሽ ነገ በስነ ስርዓት ፖስት ቢደረግላቸው ሴቪ ሪካርድ ተደርጎ ጥያቄ ግሩፕ ላይ እንደዚህ ፖስት ይደረግላቸው ጥያቄ መጠየቅ የሚፈልግ ሰው ሊኖር ይችላል አብሮ this is our last class ላይቭ ታርግላችሁ አሪፍ ነበር አሁን ጀምረን ካቋረጥን አሁን ምንድነው እንቀጥል አሪፍ ነበር እኔም መጨረስ ፈልጌያለሁ ዛሬ ለዛ ብዬ ከቤት ራሱ ያልወጣሁት ለዚህ ብዬ ነበር እና ሪከርድ ይሆናል ያው ጥያቄ ካላችሁ ደግሞ ላይቭ ሴሽን ስለሚኖረን አንዳንድ ጥያቄዎች እያየን ታሪክ አሪፍ ነበር ቢያስባለሁ አይ ነው ሌሎች 50 ሰው ብንገባ ቀጥል ነበር ግን በ40 ሰው ያው ሁላችሁ ነገ ስንት ሰዓት ይሆናል ታዲያ ሴም ታይም ላይ ኦፖርቹኒቲ ሁሉም ሰው ማግኘት አለበት ጋይስ ለዛ ያ አርጋችኋል አይደል እስካሁን ያወራችሁን ነገሮች ግን ምናምን እንትን ብላችሁ አጥምታችኋል በደንብ ምናምን ያ ተርሞቹን እነዛ ያሳይሽ በተለያየ ዩቲዩብ ላይ ምናምን እያያችሁ ነው አይደል ያ ይሄ እንትን ልጠይቅህ ነበረ አሁን ያመጣው ሀሳብ ማለት በጣም ልጅ ነው አንዳንዴ እንደ ጀማሪ እኔ አሁን ጀማሪ ነኝ በጣም ግን ከመጀመሪያ በፊት በጣም ብዙ አነብ ነበርና አንተ ጋር ያሉት ፒዲኤፍ ምናምን ካሉ የጠቀሙ ማንበብ አንዳንዴ በጣም ኢምፖርታንት ነገር ነውና ከዛ ያነበብኩትን እንዲሁም አንዳንድ መጠቀም ጀምሬያለሁ ባለፈም ጠይቄ ነበር አዲንግ ዊኒንግ አሁን ያልከው በቃ ኤክስኪዩት ማድረግ ካልቻልክ በቃ አይሆንም ያልከው ነገር ያን ድፍረት ይጨምራልና ምን ነገር እያደረኩ በጣም አሪፍ ሄጄ ነበር አሁን ይሄንን 3 ቀን ማለት ነው ከዛ የሆነ ደግሞ ሰውዬ ነገርህም ማሰማው ነገር ማለት አንዳንዴ እንደዚህ ማለት ነው ማለት ነው እኔ አሁን ከራሴን ጆርናል የምናደርገው አለ አይደል ጆርናል የካራክተር ጆርናል እንዴት ነው የምታደርገው አንተ ታውቃለህ የሆነ ነገር ታደርግ ምክንያቱም እኔ አሁን እንደዛ ያገኘሁት ነው የተነገረኝ ነገር ባለማድረጌ የማጥፋው ነገር ጥፋት አለ ማለት ነው እሺ አንድ ነገር ልንገራችሁ ማድረግ እንዴት እንደምትይዙ አንደኛ ፈርስት ቲንግ like ስትራቴጂ እኔ ማሳያችሁ ስትራቴጂ ከዚህ በኋላ ላይ ክላስ ላይ አሁን ያለንን ክላስ እና ኢንትሪ እንዴት ፈልጌ እንደምገባ ሲምፕል የሆነች መንገድ አሳያችኋለሁ እነሱን ነገሮች ኦልሞስት 80% ማለት ይቻላል ትሬደሮች ኢትዮጵያ ውስጥ they use the same strategies that I have ብዙ ሰዎች ላይ ስላየው ነው ዩቲዩብ በጣም ብዙ ሰዎች ረድቷል ከዚህ በፊት ያሉት ነገሮች በጣም ደስ ይላል ያን ነገር በማየት ግን at the same time ብዙ ሰዎች ሚስ የሚያደርጉት ነገር ኢንትሪ እና ኤክስኪዩሽን ኦፍ ትሬድ ነው እናንተንም ጨምሮ ኤክስኪዩት ማድረግ እንትን ስለሌለባችሁ I will show you exactly how I do ግን አንድ ነገር ልንገራችሁ ውስጥ ያላችሁ try to buy እኔ የጠቀመኝን ነገር ነው ተማሪዎቼ one ተማሪዎቼንም ምላቸው ነገር ስለሆነ ልንገራችሁ buy a whiteboard ብትችሉ whiteboard ታውቃላችሁ ይሄ በማርከር የሚጻፍበት ያ ብዙዎቻችሁ በቃ የራሳችሁ ቤት ውስጥ የምትኖሩ ትንሽ ስፔስ ካላችሁ ወይም whiteboard ወይ ደግሞ ይሄ A1 ወረቀት የሚባለውን አወቃችሁ ትልቅ ያ yes ከሁለት አንዱ ግዙና whiteboard የሚሆን ሞር አሪፍ ነው ሁሌ መሰረዝ እናንተን ማለት እንድትችሉ then try to have a plan ለምሳሌ ከኔ ጋር ላይቭ ትሬድ እናደርጋለን ወሩን ሙሉ አላችሁ ከኔ ጋር ወሩን ትሬድ በምታደርጉ ሰዓት are you guys going to use ማርሻል አለ ብላችሁ ስታፕ ሎሳችሁን ወይ I mean are you going to see stop እንትናችሁ ይሄ
ትሬዲንግ ሩላችሁን ትቀይራላችሁ አትቀይሩም? ብቻችሁንም ትሬድ ስታደርጉ ሳይዛችሁን ሪስክ ማድረግ የምትፈልጉት ዴይሊ ለምሳሌ 2 ትሬድ በቀን የምትገቡ ከሆነ ዴይሊ $100 ከሆነ ሪስክ ማድረግ የምትፈልጉት በመጀመሪያው ትሬድ $100 ሪስክ አደረጋችሁ ድጋሚ ከሰዓት ትገባላችሁ ወይ ምናምን የሚሉትን ነገሮች ፕላን ከዚህ በፊት መጀመሪያ ክላሳችን ላይ ነግራቸዋለሁ። the main thing that changes your trading journey is psychology እና ፕላን ነው። ስለዚህ you need to have a plan so ያንን ፕላን ዋይት ቦርዳችሁ ላይ ጻፉትና ኤቭሪዴይ ያቺ ማታ ላይ እናንተ ኤክስ ያቺን ነገር ወይ ራይት እያደረጋችሁ ማሳለፍ ጀምሩ ማለት። ስለዚህ the day you miss አንድ ነገር ሚስ ያደረጋችሁ ቀን ሙሉ ዋይት ቦርዱን አጥፉትና ድጋሚ የዛን ቀን እንደ አዲስ ጀምሩ። ያ ማለት ምንድነው? ደሞዝ አይከፈልህም ማለት ለምሳሌ ሰርተ የመጨረሻ ወር ቀን 2 ቀን ከቀረ ደሞዝ አይከፈልህም ብትባል አትቀርም አይደል? ካለበዛ ከዜሮ ነው የምትጀምረው እየመረረህ ማለት ነው። ልክ እንደዛ ብላችሁ አስቡት። you need to have a plan ሪalisቲክ የሆነና አቺቭ ማድረግ የምትችሉትን ነገር ጻፉና ትሬዳችሁ ላይ እያንዳንዱን ነገር ራይት እያደረጋችሁ ልክ ወሩ ላይ ፔን የላችሁንም አንድ ላይ ከብሮከራችሁ የሚደርሳችሁንም እንትናችሁን ፔንልንም አንድ ላይ ሁላችሁንም አድርጋችሁ ሚስቴካችሁን የቱ ጋር ኤክስኪዩት እንዳላረጋችሁ ኢቭን $50 ሪስክ ማድረግ ፈልጋችሁ $1 ከጨመረ በጣም ፕላናችሁን ያብላላል። ስለዚህ እንደዛ አድርጉና ከዛ በኋላ ለውጡን ታዩታላችሁ። you will be seeing the real change because like በስነ ስርዓት የተሰመረ በስነ ስርዓት የተጻፈ ነገር ስለሆነ ያቺን ኤቭሪ ዴይ ከመተኛታችሁ በፊት ያቺን ነገር ካንስል ያደርጋችሁ አሳልፉ። because እኔ ስቲል አሁን ላይ ዊን የማረግባቸውን ቀናቶች ጽፋለሁ ለጥፋለሁ ዊን ሉዝ ያረኩባቸውን እንትናች ደግሞ ገነጥላለሁ ከዛ እንደ አዲስ እንትላለሁ because even me successful ነኝ በትሬደር ጎበዝ ነኝ ብዬ ራሴን በጣም ስለራሴ የምገረም ሰው ራሱ ስቲል ፕላን አለኝ ስቲል አው ጎ with the plan so በተለይ ቢግነር የሆናችሁ trade at least 10k days ምናምን ማየት እስክትጀምሩ ድረስ you need to have a plan you need to stick to that plan ገብቷችኋል። ዲሰንት የሆነ ስራ እንዲሆንላችሁ ዲሰንት እናንተ ሆናችሁ ጭምት ሆናችሁ ከማርኬት ጋር በደንብ ራሳችሁን አክብራችሁ ፋክ ዩ ሚል ገንዘብ እስክትሰሩ ድረስ ቢያንስ እናንተ ማርኬቱን አክብራችሁ በዚህ በፕላን ብትንቀሳቀሱ አሪፍ ነው። ምክንያቱም ማርኬት ሪስፔክት ይፈልጋል ሆነስትሊ እና ዲሲፕሊን ይፈልጋል። ዲሲፕሊን ልትሆኑ የምትችሉት እንደዚህ በአፋችሁ አረ እንደዚህ ያደርጋለሁ ከአሁን በኋላ እንደ ሪስክ አደረጋ ከምትሉ በቃ ፕላን አላችሁ ራሱ 0.1 ወይ 0.5 ብሎ የተጻፈ ዋይት ቦርዳችሁ ላይ ትሬድ ስትገቡ ያችን እያያችሁ ነው የምትገቡት ምክንያቱም ከዜሮ እንደላለ መነሳት ማለት ነው። ሶ ያንን ደጋግማችሁ ባረጋችሁት ቁጥር ኔክስት ማንዝ ከኔክስት ማንዝ ደግሞ ያንዳንዱ ቀን አልፎ ሳምንታዊ ታረጉታላችሁ። አሁን በሳምንት ፔን የላችሁም በሳምንት ዊን የምታረጉትን ማየት ትጀምራላችሁ ማለት ነው። ስለዚህ ከቀን አልፎ ወደ ሳምንት ከሳምንት አልፎ በወር መቁጠር ትጀምራላችሁ ያን ነገር። ስለዚህ ከቀን ለ30 ቀን ፕላን አውጡና ጻፉና የዛን ቀን ያረጋችሁትን ሚስቴክ ምናምን የጻፋችሁ ለፉ ሁሌ ስታዩት እንደ አዲስ ላለመጀመር እንትዛላችሁ። ግን ራሳችሁን ሸጉዳችሁ አይ ዛሬ እኔ ችግር ነው እንጂ $50 ሪስክ ማድረግ አልነበረብኝም ካላችሁ ያ ከዲሲፕሊን ወጣችኋል። ስለዚህ you going to lose አርጋችሁ ድጋሚ መጀመር ነው። ያለበለዚያ ዲሲፕሊን የመጀመሪያው የትሬዲንግ ህግ አጣችኋል ማለት። ስለዚህ ያንን ማይንዳችሁ በዚህ ነገር ሰክሰስፉል መሆን ከፈለጋችሁ ያንን ነገር ያስታውሳችሁ ወደ ኋላ እንድትመለሱ ያደርጋችኋል ማለት ነው። this will help you guys አንድ ምዕራፍ እንድትሻገሩ ኔክስት መንዝ ላይ ሁለተኛ ምዕራፍ ከኔክስት ሶስተኛ መንዝ ላይ አራተኛ ምዕራፍ ከዛ በኋላ ዝም ብሎ ትሬዲንግ አቃሉ እያለ ከሚጎረው ጀለሳችሁ ተሻግራችሁ ታገኙታላችሁ ራሳችሁ። ምክንያቱም you are going discipline ሆናችሁ በፕላንስ እየሄዳችሁ ስለሆናችሁ እዚህ ውስጥ ሆናችሁ ራሱ በጣም ልትቀየሩ የምትችሉ አላችሁ። ዝም ብላችሁ ደግሞ ማርኬትን አውቃለሁ ብላችሁ በመናቅና እንትን ባለ ማለት ወደ ኋላ ቀርታችሁ ስቲል አንድ አመት በኋላ ሴም ፖዚሽን ላይ የምትሆኑ እርግጠኛ ልትኖሩ ትችላላችሁ። why because you are not disciplined enough to do what it takes ገብቷል። አንዳንዴ $10 ምን ያህል ቫልዩ እንዳለው ስታከብረው እና ከፕላን ውጭ እንዳረክ ሲገባ ከዜሮ ስትጀምር ነው ታሻሽለውና እያላችሁ ዴይሊ 10k days 20k days የምትመጣበት ቀን ከዚህ ከተማሪዎች ከእናንተ ተጠብቃለሁ። ያ ግን የሚሆነው ፋክ ዩ ሚል ገንዘብ ለመስራት መጀመሪያ እያንዳንዱን ነገራችሁን እንትን በሉ አሻሽሉ። እያንዳንዱን ነገር ዲሲፕሊን ሁኑ። እያንዳንዷን ቀን ጻፏት ሪከርድ አድርጓት because even ካለፈ በኋላ ራሱ እናንተ እያያችሁ ፎቶ እያነሳችሁት ምናምን ለፉና ካለፈ በኋላ ምን ያህል ዲሲፕሊን እንዳደረሳችሁ እንድታውቁት ማለት ነው። ገባችሁ? ይሄን ይመስላል። በጣም 50 ገብተናል። ጋሺ 50 ገብተናል። እንቀጥል። የምን 50 ገና 39 እንረጋ
አይታየኝም ብለሽ ነው 79 ነው። እጅ ነው እኮ ግማሽ ኧረ ክላስ ከዚህ አሁን ኤቢ ወስዋስ ላይ ነን። 57 ደቂቃ ሁሉ ቁጭ አልኩ እኮ የጠበቅኳቸው። አዎ ኮሜንት ላይ ለምን አይጽፉም? ፖስት የሚደረግ ከሆነ ጥያቄያቸውን እኔ እንዴት አድርጌ ያስረዳቸዋለሁ? እኔ አሁን አይ ይከብዳል። ተው የግድ የመጨረሻ ክላስ ስለሆነ ሁሉም ሰው ኮርስ የመጨረሻ ክላስ ነው። አንድ ላይ እንወስዳለን። አንድ ላይ ነገ ይሆን ኤቢ በቃ በፍቅር ነገ ስንት ሰዓት? ነገ ስንት ሰዓት? ነገ በዚህ ሰዓት አይደል? በፍቅር አንድ ነገን ይወልዳል። ኧረ ተው እባካችሁ። ነገ ይውለድ ነገ አይ ላስት ክላስ እኔ እውነቱን ለመናገር ድጋሚ እንትን ከምንል ብጨርስ ደስ ይለኝ ነበር፣ ግን ያው ፌር አይደለም። ገባች ብዙ ልጆች አሉ ከተለያየ ሀገር እኔን ብለው ገባች ጥያቄ ይዘው የሚጠብቁ እኔ አሁን እዚህ ጋር 18ቶቻችሁ ጥያቄያችሁን ጨርሳችኋል። ነገ ደግሞ አዲስ ጥያቄ የእነሱን 40 ሰው ደግሞ ጥያቄ መመለስ። ኤቢ አንድ ጥያቄ ጋሺ። እሺ ብሮ ጠይቅኝ። አቦ ምን አይቼ ነበር መሰለ ኤቢ እዚህ ቴሌግራም ላይ ማለት ነው። አሁን ጎልድ ፕሮ ትሬደር የሚል ኢንቨስት አሁን 500 ብታረግ በወር 1000 ምናምን ይሰጣል ይላል። እውነት ናቸው ኤቢ እነሱ ነገሮች? ኧረ ስካም ነው። ኧረ ብራዘር ስካም ነው። አሁን ጥያቄ ኧረ ስካም ነው። ግልጽ የሆነ ስካመር ነው። አዛ ነው። እንደዚህ ማትሽው $500 ትሬድ አድርገሽ ዝም ብለሽ ወደ 50,000 ቀይሪያት ራስሽ ቀስ ብለሽ አሁን ባልኩሽ መንገድ። ግን አካውንትን ሰጥተውና ፓስወርዱን ሰጥተው ግን ሊሰርቅ ይችላል ወይስ ያፈነዳባል? ያፈነዳባል። አካውንት ማኔጀር የሚባሉት ናቸው ያፈነዱባል። ይህ ቀላል ትሪክ ነው እና ቀላል ስካም ነው። ሪል ሰዎች የሉም አሁን ኧረ ብራዘር የማይሆን ጥያቄ ነው። የማይሆን ጥያቄ እንደዚህ አይነት ጥያቄ ካላችሁ ፒተር ላይ ጠይቁን እንመልሳለን። ቻት ላይ ጠይቁና የሚያውቅ ሰው ይመልስላችኋል። እዚህ ኤቢን ሰዓት ኤቢ ደግሞ አንድ ሁሌ ልጠይቅ እያልኩኝ የመጨረሻ ክላስ ይደርሳል እና ሁሌ የሚገርመኝ ነገር እኔ የምጠቀመው ስትራቴጂ ላይ ራሱ የተጠቀምኩኝ ብዙ ጊዜ ሂስትሪውን ገብቼ ባሳይክ የትሬዶች ኦልሞስት ሲሚላር ነው ከአንተ ጋር ማለት ነው እና ኢንትሪ ብቻ ነው የሚለየን። እኔ ገና ካንድል ኮንፊርሜሽን ምናምን ብዬ ስጠብቅ አንተ የሆነች አሪፍ በቃ ከሙሉን ማርኬት ውስጥ ፕሪሳይስ የሆነች ቦታ ላይ ትገባለህ ኢንትሪ ማለት ነው እና እሷን ነገር ነው በጣም ማደንቀው። በጣም እኔ ምክንያቱም ያልፈለኩበት ቦታ የለም። ኦልሞስት አመት ነው እንደዚህ አይነት ነገር ስፈልግ ኢንትሪ ፖይንቴን ለማስተካከል ማለት ነው። ኦቨርኦል እኔ ሉዝ ስለማላደርግ ብዙ እና አንዳንድ 2-3 ትሬድ አልገባም። በቃ አንድ ትሬድ በቃ ፕሌይቡኬን ሴት ያደረገች አንድ ትሬድ ካገኘው በቃ እሷን ትሬድ አድርጌ ሉዝም ዊም ቢሆን እወጣለሁ። ሌላ አሪፍ በጣም ኦፖርቹኒቲ ካላገኘሁ እና ኢንትሪም በጣም ነው የሚገርመኝ። በጣም ማለት ካየህ ራሱ ቻት ላይ የእንትን ቻት ላይ ሁሌ ፖስተዋል ኢንትሪ ከመግባቴ በፊት እና አንተ ኦልሬዲ ገብተዋል። እኔ ባይስቶፕ ወይ ምናምን ነገር ወይ ሴል ስቶፕ አስቀምጬ ገና ኮንፈርሜሽን የጠበቁ ላይክ አንተ ኤግዛክት ፖይንቷ ላይ በቃ ማርኬት ሪቨርስ የሚያደርግባት ወይ አላት ተቻርጎ የሚመለስባት ቦታ ላይ ትገባለና በጣም ነው የማደንቀው ይችን ስራ። ላይክ እኔ ብዙ ቦታ ላይ ተምሬያለሁ። 3-4 ቦታ ትላልቅ ሄጅ ፈንድ ትሬደሮች ጋር ራሱ ተምሬያለሁ፣ ግን እንዳንተ አላየሁም። ለዛ በጣም ነው የማደንቀው። ቴንኪው ለማለት ይመቻረዳል። ኤግዛክትሊ ሃው አይ ዱ ኢት የሚቀጥለው አይታል። አሁን ይሄን እንደዚህ አይነት ነገር ከሌሎቻችሁ መማር የሚፈልጉ ልጆች ስላሉ ይሄን ኤግዛክትሊ ሃው አም ጎይንግ ቱ ኢንተር እያንዳንዱን ነገሮች አሳያቸዋለሁ። ነገር ኤግዛክትሊ ሃው አይ ዱ ኢት the only thing you need to do ኮፒ አድርጋችሁ ፔስት እያደረጋችሁ የኔን ስትራቴጂ ፕሮፊታብል መሆን ነው። ኮንሲስተንትሊ ዲሲፕሊን ሆናችሁ ያን ነገር በመደጋገም ማለት። ስለዚህ ምንም ነገር አልደብቃችሁ፣ ምንም ነገር ሳይቀር እያንዳንዷን ነገር አሳያችኋለሁ። all you need to do is በደንብ ፕራክቲስ እና እንትን ነው። ከዛ ደግሞ ላይቭ ከኔ ጋር ቼክ ስታደርጉ ሽት ትክክል ነበርኩ የሚለውን ነገር አቮይድ እንድታደርጉ ያደርጋችኋል። ኤግዛክትሊ ቴንክ ዩ ስላልሽኝ አሳይሻለሁ ነገር እያንዳንዱ ነገር አያሳስብም ጋሽ። ቴንክ ዩ። እና ሌላ እንደዚህ ቀላል ጥያቄ ካላችሁ እዚህ ግሩፕ ውስጥ አሉ ትሬደር አድርገው የሚያውቁ ሰዎች እንደዚህ አይነት ስካም ምናምን የሆኑትን ወይ ደግሞ ቤዚክ ጥያቄ ካለ ግሩፕ ላይ ሼር አድርጉት። የሚያውቅ ሰው ሼር ያደርጋል። እውቀቱን ሼር ማድረግ ምንም የሚጎዳ ነገር ስላልሆነ እንትን አንበል። በጣም ቀላል እንደዚህ አይነት ነገር እንትን ሰዓት አለችበት ለማለት ነው። አሁን ብሎ ስካም ያለው እንትን ቴሌግራም ላይ የሆነ ያለ ፍቃድ ቴሌግራም እንትን ጀምረዋል አድቨርታይዝ ማድረግ ኤሪስ እንዴት ብሎክ ማድረግ ምን ላድርግ? አይቻልም። እኔም አይ አንተ አትችልም።
ፕሪሚየም አዎ ቨርዥን ካልገዛ ከስተመሩ ምክንያቱ በስተቀር አይችልም ብሎክ ማድረግ። ኢቨን ለዛ ፕሪሚየም ገዝቶም እንደዛ ነው። ምክንያቱ ምን ሆኗል መሰለህ የቢዝነስ አደረጉት ቴሌግራም ያን ስካም የሚያደርጉ ሰዎች ይገዙትና ኤዲኤስ አሁን ቴሌግራም ስካም የሚያደርግ ሰው አያውቀውም። አሁን ኤቢ ስካም ማድረግ ቢፈልግ ቴሌግራም ማወቅ አይችልም። ለዛ ነው አሁን እንደዛ ያደርጉ ያሉት እና አትክፈቱት። እኔም እንዲሁም ቶም ነው እንደዛ ሲል በጣም ነበረ የተናደደው። ምንም ማድረግ ስለማይችል እሱ በቃ አንዱ እንትን ሃይስቴክ ትሬደር ነው። ምንም ማድረግ አይችልም። በቃ አትክፈቱት ነው በቃ አትክፈቱት። ስለዚህ ከከፈታችሁ ወደዛ ትገባላችሁ ምናምን የሆነ የሚስብ ነገርን ታያለ ምናምን ባየኸው ቁጥር ደግሞ የማመን እንትን ይመጣል ማለት ነው። እና ባትከፍቱት ተመራጭ ነው ቢያስባለሁ። ሜቢ ስካም ስትል ነው ትዝ ያለኝ። አሪፍ ነው እንደዛ። አይ በጣም ብዙ አይነት አለ። ሁሉም ቦታ ላይ ነው የሞላው። ቲክቶክ ላይ፣ ኢንስታግራም ኤቢ ላይ፣ ግን ሁሉም ቦታ ሰው ላይ። ፎሎ ሽልማቷ ማድረግ ብቻ ነው አልቀረችማ። የሚበልጠው። ኤቢ ወይ ጋሽ ሽልማቷ ግን አልቀረችም። ያቺ አልቀረችም ጋሽ የቤት ስራችሁን መቼም ያሁኑ የባለፈውን አልሰራችሁም፣ ግን አልቀረም የትኛው ያልሰራው ይስራል እንዴ? ያልሰራችሁ የትኛው የቮሊዩሙ እና የዊኩ ነው? ነው የዊክ ሰው ሄሎ ኤቢ ሌላ አለን ስለ ማርኬት ስትራክቸር በጠብቅ ሄሎ ሄሎ ማርኬት ስትራክቸር ማርኬት ስትራክቸር ከቤት ስራ አልሰጠህም? ኧረ ሰጥቻለሁ። እዚህ ላይቭ ላይ ነው የሰጠኋችሁ። ለዛው ቪዲዮ ላይ እዩት። ማርኬት ስትራክቸር እዛ አልተጻፈም። ለዛ ቁጭ ብለን እናወራለን እኮ ይቢ እዚሁ እኮ ቁጭ ብለን እኮ እናወራለን። ብዙ ጊዜ ግን ማንም ያወቀ የለም። ቆይ እንሰራለን። እጽፍላችኋለሁ ብለህ ማንም አላስተዋለም። እጽፍላችኋለሁ ብለህ ትተኸዋል። ኤቢ የተጻፈው ብቻ ነው ያደረገው። አዲስ ከፈለጋችሁ ማለት በምን አይነት ፔር እንደምፈልግ ምናምን አድርገሽ በደንብ ኦርደሩን ጠብቀህ እንድልክልሽ እንደዛ አድርጊልህ። እሺ መልካም። እሺ ይሰማል? ጥያቄ ያላችሁ? እሺ ይሰማል ጋሽ። የካንድል ስቲክ የሆነ ቡክ ሰጣችሁና ከሱ ላይ የቤት ስራ ሰርታችሁ ታመጣላችሁ ለነበርና ረሳው። እሱንም አለቀክልንም ልክ አላኩም። የካንድል ስቲክ መጽሐፍ አላክማ ወይኔ ማርሻል በቃ እኔ እኮ መታየት አለብኝ። ማን ስንት መልሳ ችግር አለብኝ። ማርሻል ናፍቆት እኮ ናፍቆት ከነገ እኛ ተራራቀ መስራት እንችላለን። ጀምር በጣም ማርሻል ናፈቅነ። አረ ናፍቃችሁኛል። እንዳልኳችሁ እኮ ነው። ባለፈው በጣም ዲሳፖይንት ሆኜ በቃ በዛውም በጣም ረሳሁት እና አረ ቪዲዮ ልቀቅልን። እሱ ነገር ግን ፖስት እናድርገው፣ ሪፖርት ብናደርግበት። አዎ የቃምክ ነው ሲጸልይበት ቴሌግራም ክፍሌ አፈነደዋለሁ። ዝም በል ግን ቀጤማ ነው ማድረግ ነው። እንዳትሰማ ዱአ አድርግበት እስኪ በጣም ጨስ አድርግበት። አይ እስቲ ልጁ ልንገረው ነው ማርግማት ነው ሪካርድ አድርገው እንዴት ሰላም ነው። እስቲ ይሄ ባለፈው የኔን እንትኖችን ምንድነው እንትኑ እየሸጠ የላኩልህን ልጅ አይ ቲንክ ሪፖርት ብናደርግ አሪፍ ነው። ሪፖርት ሆነ ሪፖርት ያደርጉታል እነሱ። አሁን እዚሁ ገብተህ ሪፖርት እንዳለው እዚሁ ጋር ያደርጉታል። ፖስቶት ነው እንዴ? እዚሁ ላይፍ እንዳለን እና ላይ ነው ፖስቶ ቲክቶክ ላይ ነው አይደል? ቲክቶክ ላይ ነው ብሎ ላይ ፕሮሞት እያደረገው ይሄ ቴሌግራም ላይ ነው። አሁን ልክላችኋል። አሁን ሊንኩ ሼር ካደረግን እዚሁ እንትን ሪፖርት እናድርገውና ኢቭን ዋናው እሱ ላይ ያለ አይደል የ20 ምናምን ሺህ ተከታይ ያለው ያንተ እሱ ላይ ብትለቀውም አሪፍ ነው። ማ ፕራይቬት ስለሆነ ፕራይቬሲ ነው። ኤኒዌይስ ይሄ ነው። አንድ ሰዓት ዛሬ ቅዳሜን መስዋዕት አድርጌ ነበረ። እናንተም አድርጋችሁ ነበር፣ አልተሳካም። እንግዲህ በቃ ነገ ነው። አሪፍ ነው። አሪፍ ትምህርት አወራን ትንሽ ቢያንስ ናፍቆት ኤቢ ራሱ ቢወጣ ለምን አናወራም? እኛ ራሱ ስለ ትሬዲንግ አሪፍ ነው። ግሩፕ ላይ አታወሩም? ፒተር ናፍቀን ኧረ እናወራለን። 6 ሰዓት አንዳንድ እስከ 9 ሰዓት እስከ 10 ሰዓት ብናመሽበት ጊዜ አለ። ግሩፕ ቴሌግራም ግሩፕ አለ እዛ ላይ አውሩ። ፒተር ግን አይገባም። በቮይስ አውሩ እዛ ላይ እኮ ቮይስ ኮል አንድ ግሩፕ ከፍተን እዛ ላይ ቁጭ ብለን ስናወራ ነው የምንውለው። ከነ ማረጋ ምናምን ከነ ደቻ ጋር ወርቅ ደብቀው ነው። ኧረ አለ ኑ ግቡ እንላቸዋለን። ሁሌ ኮል ስንገባ ካያችሁ ቻት ላይ የሚፈልግ ሰው ካለ መግባት። እዚህ ዱባይ ያላችሁ አላችሁ ውስጥ የለም? እንትና መጣን መሰለኝ። ማን ነበር ባለ ሻርጃ
በቃ አሪፍ ነው። በቅርብ የሆነ ቀን ነገሮች ከተሳኩ እመጣለሁ። በአካል ትሬዲንግ አዘጋጅልን ምናምን ብለውኝ ነበር ማለት ነው። ኤቢ እመጣለሁ። አደራ ንገረን፣ ቀድመህ ንገረን። አንድ 10 ቀን በፊት በፍጥነት አያሳስብም። ትመጫለሽ? ኧረ ኤቢሻ እመጣለሁ ጌታን። ብራዘር 10 ቀን ይላል እንዴ? ቀድሞ ይንገረኝ፣ እኔ እመጣለሁ። አንተ በቃ አያሳስብም። ነግራቸው ያበደ ቦታ ተገናኝተን በደንብ ትሬድ አድርገን ምናምን ፏፈሽ ብለን እንለያያለን። ኧረ ኤቢሻ እውነት ለሚሞሪ ራሱ አንድ አያሳስብም። እሺ ይመቻችሁ። ጋሽ ይመች። እሺ ጋይስ በቃ በሉ እንግዲህ ቻው።